ሰዬ አርሱ ተሰጠሽ። እኔ እኮ ተጫዋቾቻችሁን ለሀገራቸው እንዳይጫወቱ በዛ በዚህ አድርጎ እንደ ጉድ ሰበሰባችኋቸው እንዳለ ባንዳን ያረጋችኋቸው ባይዘው እና ያውላ ድካም በቃ ለዚቹ ነው። ደሞ እኮ ሻሼ ከተጫወተች እንደዚህ ምናምን ብለው እኛ ላይ አልተጫወቱም ብለው ሙድ ሊይዙ እና እኛ ሳንጫወት 4 የተጫወታችሁ በአንደኛው ኳንጫ አሁንም ድጋሚ ኤፍ ኤ ካፕ በሳውዛምፕተን ሰጣችሁ። ድጋሚ አሁንም ፕሪሚየር ሊግ ወሳኝ ጨዋታ ቦርንማውዝ ለጠፈሽ ድጋሚ። ስለዚህ አሁን መተህ ሻሼ ከተጫወተሽ ምናምን ልትል ነው። ፓፓ አለመጫወት በዝንጣሙ እስኪ መልሱልኝ። አለመጫወት በዝንጣሙ ምን አለ ልጆቹ ለሀገራቸው ቢጮቱ እግዚአብሔር እንዴ እንደዚሁ ነው በቃ። ለማንኛውም ስፖርቲንግንም እንጃልሽ የመልሱን ጨዋታ ማለት ነው። በዚህ አያያዛችሁ እንጃላችሁ። ኤኒዌይስ እኔ አሁን ደረቴን ነፍቼ ምናምን አርሰናል ፕሪሚየር ሊጉን አይበላም ምናምን ማለት አልፈልግም። ሲቲ ስቲል ስለማለት ተማመንበት ማለት ነው። ተከታታይ ቼልሲን ገጥሞ ከዛ አርሰናልን ነው የሚገጥመው። ሶ ከነዚህ ሁለት ጨዋታዎች 6 ነጥብ ካገኘ ሲቲ በእርግጠኝነት ይሄ ነው ዋንጫ ይበላል። በእርግጠኝነት ማለት ነው። አንደኛው ደግሞ እርስ በርስ ስለሆነ እርስ በርስ ካሸነፋችሁ የነጥብ ጋፑ 0 ማለት ነው። በተለይ የመጨረሻው ሳምንትም ከቪላ ጋር ነው። ቪላ ደግሞ ይሄ ተከታታይ ነጥብ ከጣለ ምናምን ነገር ለቶፕ 5 ምናምን ጭፍጭፍ ስለሚሆን አያዳምጠውም ሲቲን ማለት ነውና ሜቢ አጓጊ ሊሆን ይችላል። ብቻ ግን ሲቲ ከቼልሲና ከአርሰናል 6 ነጥብ ካገኘ ተከታታይ አበቃለት ጉዳዩ። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም በቃ እኔ ይቅርብኝ፣ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካያቨርት ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀባይ የሰጡሽን ብቻ ተቃጠሉ። እኔ ምሬ ነው የምላችሁ። ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደል? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ አረብስማ። በዚህ የውድድር ዓመት አርሰናል ስኬቱ የሚሆነው ቻምፒዮንስ ሊግ መሰለፍ ነው። እንደማ አረ ወይኔ አረ በእግዚአብሔር እኔ እኮ አታደርጉትም አይባልም። እኔ እናቴ ትሙት ማለት ነው። አታደርጉትም አይባልም። እናንተ 7 ጨዋታ እየቀራችሁ ከ31 ጨዋታ 3 ብቻ ተሸነፋችሁ። እኔ እንዳይለኛ ዘንድሮ አርሰናል ከ31 ጨዋታ 3 ተሸነፈው ከ7 2 ተሸነፋል ማለት ዘበት ነው እያልኩ እየሰከስኩ እንዳታረጉት ይደብረኛል። አታደርጉትም አይባልም። ቅሌት ካባው በኢየሱስም። ቀጣይ ደግሞ ሲቲ ነው። እሺ ቀጣይ ሲቲ ነው። እንዲሁ እንደደነገጥክ ነው የሚያገኘ። ለስንት ጊዜ ነበር ስናገር ነበር? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው 2-1 ማለቁ እንደውም ተመስገን ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃ እኔ እስከ መቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ! ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል?
እንዴ ክሎዝ በቃ ምንም መሀሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርንሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። ያውላ የትኛው ፕሬሸር እኮ ያስጨንቋቸው? የትኛው እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድን ነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድን ነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ? ወልቭስ በቀዩ ማሊያ ወልቭስ። እኔ አርቴታን አልወቅስም፣ ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች። ፕሪሚየር ሊግ ከባድ ነው፣ ዝም ብሎ አይነሳም። ቦርመዝ ምን አይነት ፋራ አቀራረብ ነው! ቦርመዝ ባይ ዲፎልት ይችላል፣ አንድ ኒሪያው ላይ ይችላል። አሌክስ ስኮት ግን ስለዚህ ልጅ አውርቻ አልጠግብም። ሰው ቦል ኬሪ አድርጎ ፕሬስ ሬዚስታንት ሆኖ ግብ አስቆጥሮ ቦክስ ቱ ቦክስ ሳይሰለቸው ቴናሽስሊ ተንቀሳቅሶ የምር አንደርሰን ዋርተን እነ ባሌባ ምናምን ቶናሊ ምናምን እየተወራላችሁ፣ ስለዚህ ልጅ ግን አልተወራም። ሰው አንደርሬትድ ኦቨርሬትድ ነው ይባላል። ይሄ ልጅ አንደርሬትድ ነው ላለው ስም ማለት ነው። እና ቦርመዝ በመድኃኒዓለም ብቻ የሚገርም ጨዋታ ነበር። ቦርመዝ 2-1 አሸንፏል። ሳኔ ሰጡሽ ለ3 ተከታታይ ጨዋታ ተሰጠሽ። 3 ተከታታይ ጨዋታ ከመሰጠት ማለት ነው አለመጫወት ይሻላል። አቤት ቅሌት፣ አቤት ውርደት። አመት ከአመት ውርደት የማይሰለቻችሁ እናንተ ናየው። አረ ቆፍጠን በሉ። ለ7ኛ ዓመት ደግሞ ትረዘ ፕሮሰስ ልትሉን ነው። ስንት ለፈለፋችሁ። ለ3 ተከታታይ ጨዋታ ተሰጠ። 3 ተከታታይ ጨዋታ ከሚሰጥህ ማለት ነው ከምትለጠለጥ በሳውዛምተን በቦርንሞዝ በሲቲ ከመለጥለጥ አለመጫወት ይሻላል። አቤት ውርደት። እንኳንም የዚህ ክለብ ደጋፊ አላረክኝ፣ እንኳንም የኃያሉ የታላቁ የማንቸስተር ዩናይትድ ደጋፊ ሆንኩኝ። በየአመቱ ውርደት፣ ቅሌት። ሳኔ ኤፍሲ ዘንድሮ ማበዳችሁ ነው። አማኑኤል ሳይሞላ ቦታ ሲይዙ ወያሊያንስ አንተ ተቀበለለለለ እንጂ አረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ በዓል ሊያምር ይችላል? ወይኔ
ታውቆኝ ነበር እኔ ፈርስት ሃፍ ማለት ነው። በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር አለን። እሱን ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም እንዴ እኔ አልበላም። ቅሌት ለእኛ ድርባለሁ። እንኳን አደረሳችሁ፣ እንኳን አደረሰን። አቤት ቅሌትሽ በሜዳሽ ሰጠሽ። ይሄ ቆርቆሮ አይደለም ማለት ይሄ ምንድን ነው? ወይ ስፖርቲንግም ይሄንን ማድረግ እንደሚችል አምናለሁ። ብራቮ በርነሞዝ፣ ውለታ አለብኝ። ባህሌን አደመክልኝ። ትዝታሽ ተጭኖኛል ጩጩ ይለኛል። ኧረ እንዴት ይሻለኛል። እኔ ምን አልኩ ባልናገር እኮ የቆጨኝ ነበር። በርንማውዝ 12 ተከታታይ ጨዋታ አልተሸነፈም አልኩ። ቢበዛ ነጥብ ሊያገኝ ነው አንዳቻ ቢሆን አርሰናል አልኩ። ወገሩት። በርንማውዝ እንዴት አይነት የሚገርም አታኪንግ ፉትቦል ነው የሚጫወተው። እግር ኳስ ናት ያሸነፈችው ዛሬ። በርንማውዝ ብቻ አይደለም ተጫወቱ፣ በቃ ለፉ። እግዚአብሔር ምስክሬ፣ ከተከላካይ እስከ አታክ ማለት እንዴት ፕሬስ እንደሚያደርጉ እንዴት ኳስ ይዘው እንደሚጫወቱ። አርሰናል እኮ ኳስ ወደፊት ይዞለት የሚሄድ እንኳን የለም። ራያን ማለት ነው በዚህ በኩል አስተኛው፣ በዛ በኩል እየመጣ ወይኔ ጉዴ። ኢትስ ዳት ታይም አጌን። በቃ ታይማችሁ ደረሰች። እኔ አሁን የምታገሳችኋለሁ። በአራት ጨዋታ 3 ሉዝ አላችሁ። 3ቱ ምንድነው? 2ቱ ዋንጫን ያጣችሁበት፣ ይሄኛውን ፕሪሚየር ሊግ የሚያሳጣችሁ ነው። ማርክ ማይ ወርድስ። ተናግሬ ለፍልፌ ነበርኩ። ባልናገር ባለፈልፍኩ ምንም አይመስለኝም። ተናግሬ ለፍልፌ ልክ ነው ያስገባል በርንማውዝ። መቤቴን እንዴት አባታችሁ እንደምትችሉ። ይሄ ኮርናና ፔናልቲ በቃ ሴት ፒስ ስክራፕ የሆነ ጎል እያገባ ተንጨፋጭፎ ነጥብ ይዞ እየወጣ ዝም አለን። በቃ ሜዳ ላይ መጥቶ ወጋ። እንዴት አባቴ ደስ እንዳለኝ። በዓሌን አሳመሩት። እኔ ነግራችሁ ነበር የበዓል ዋዜማችንን አርሰናል ያሳምረዋል ብዬ። አሁን ፎከስ ማድረግ ያለበት ቻምፒየንስ ሊግ ላይ ነው። ያንንም እንዳይወጣ በርንማውዝ ብዙ ኳስ እራያ ስንት ኳስ እንደተሳሳተ ስንት ኳስ እንደሳቱ እኮ ከመጀመሪያው ጎል ጀምሮ የሚገርም ኳስ ነው የሚጮት። ያጁን እንደዚህ ብሎ ፔናልቲ ያሰጠባቸው፣ ከዛ ጨራሽ አቻ አድርገው ነበር። እኔ እኮ ግራ ገባኝ። ማን ነው ዋንጫ የሚጮት? በርንማውዝ ነው አርሰናል ነው? አርሰናል እዛ ቁጭ ብሎ እስኪመጡለት ድረስ ይጠብቃል። ፕሬስ እየተደረገ ኳስ እየተቀባ ካውንተር ለመሄድ ሴት ፒስ ይጠብቃል። ኮርና ይሄ ነው። አትበያትም ገና ደግሞ አትበያትም። ጠብቂ። ወይኔ ወያላ ዛሬ እንደዚህ ደስ ብሎኝ አያውቅም። አይ ወያሊት እኔ ባይዘዌ ማለት ነው ይሄ ክለብ ዋንጫ ይብላ እንጂ እኔ በፈቃደኝነት ከፕሪሚየር ሊግ ወርዳለሁ። በፈቃደኝነት ማለት ነው። ይሄ ክለብ ዋንጫ ይብላ ማለት ነው። በቃ ይሄ ክለብ ሲሸነፍ እድሜ የተጨመረልኝ ያክል ነው ደስ የሚለኝ። በቃ ደስ ማለት ነው። ደስ በፈቃደኝነት ወርዳለሁ። ይሄ ጠንያም ወያላ ብቻ ዋንጫ ይብላ አለቀ። በርንማውዝ ደስ ብሎኛል። ያምር በጣም ደስ ብሎኛል። በቃ ክለቤ እኮ 18 ላይ ነው ያለው፣ ግን አንተ ስትሸነፍ ደስ ነው የሚለኝ። ደስ ሞራሉም ይኖረኛል የመስራት። አንተ ወያላ እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ። አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው። አንተ ባልተበኛ አራዳ ልጅ ምንድነው ጉዱ ነው? ለዋንጫ ነው እየጠበቅን ያለ ነው የሚኬል አርቴታን ሰራዊት። እሱ ግን እያፈገፈገ ነው የሚገኘው ማለት ነው። ከቦርንማውዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው። አርሰናል ያ ብቻ አይደለም፣ ሜዳ ውስጥ ምንም የሚያረኩ ተጫዋቾች የሉም። ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው። እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው የአራዳ ልጆች። እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው። አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው። አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር። 2 ቀሪ ጨዋታዎች አሉት። እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው። የእርስ በርስ ግንኙነትም አላቸው። ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚኬል አርቴታ ሰራዊት ማለት ነው። ገና በዚህ አይነት በቦርንማውዝ ነጥብ የጣለ ባለፈው ሳውዛምፕተን ነው። ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት። ቦርንማውዝ ምንም አይነት ፍራቻ አያሳይም ነበር። ዋንጫም ቡድን እንደሚገጥም አይነት ቡድን አልነበረም ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው። የአራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ ይደረግ። ይመቻችሁ። እና
እናንተ ቅሌታሞች፣ እናንተ ቅሌታሞች፣ ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እሺ፣ ቆይ እንደዚህ እኮ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን፣ እንረጋጋ። ቦርንማውዝ የኔ አባቴ ልጅነቴ ድሮ ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትል ልታደርጉ ነው። 4 ዋንጫ ቦትል ልታደርጉ ነው በአንድ አመት። 4 ዋንጫ ቦትል ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት።